ደሞ ረህኔ መሸሻ 50 ቀጭዬ 50 ይቆየኝ ምልኝ አለቃቀስ ራሱ ወንጀለኛ ጋሽ በቄ እውነቴን ነው። ወንጀለኞች ልክ እንደዚህ ነው የሚያለቅሱት። እውነት ይውሰዱልኝ ይረከቡኝና እኔ ከፈለጉ እኔ ለሚኩር የሚበሉት እኔ ለራሷ እኔ ከፈለጉ ደግሞ 13ኛ ክፍለ ከተማ ያደርጓት እኔ ምን አገባኝ ብቻ ይውሰዱልኝ። እዛ አንድ ግለሰብ ያለ አግባብ በሱቅ አካባቢ እንትሩ ኪሎ እስኪ ድረስ አስጮክ ተብዬ ደግሞ በዚህ በገቢዎች ትልቅ ያለመደማመጥ በሽታ አንዴ ሰብሰብ ባልጄ ሕክምና ካልሰጧችሁማ በተለቀልማ ቆስዬ መሞት ነው። አዎ አትሰነብሽም። ስሚንጃጂ እነዚህ መጽሐፎች ጋሽ በቀለ ናቸው አይደል ያስወጡብኝ? በምን አወቅ እንዴ? እሳቸው ቤት አይቻቸዋለሁ። ጋሽ በቀለ እኮ በጣም ነው ግርም የሚሉኝ። እንደው ምን የሚገርም ነገር አላቸው? ይገርምሻል፣ አንድ ቀን ጋሽ በቀለ እነዚህ መጽሐፎች ምንድን ነው የሚሉት ብዬ ስጠይቃቸው እኔ እንጃ ለኔም አይገቡኝም ማለት ነው። እና ሳይባችሁ ያስቀመጣችሁ ወይስ የመጽሐፉን ጽንሰ ሐሳብ ለመረዳት ስላቃታችሁ? የምን ጽንሰ ደግሞ መጽሐፍ ምን ጽንሰ አለው እንጂ ባያነቧቸው ነው እንጂ ያልተረዷቸው ቢያነቧቸው ምን ይረዷቸው ነበር። ማንበብ ስለተቻለ ብቻ እኮ መጽሐፉን ተረድቷል ማለት አይቻልም። ማስተዋል አለብን። እሳቸው እኮ የሌኒን ሶሻሊስት አልባንያ አብዮታዊ ዲሞክራሲ ደባልቆ ማንበባቸው ሳያንሳቸው በዛ ላይ ጸሎት መጽሐፍ ያነቡበታል። ይህ ደግሞ ምን እንደሚያስከትል ታውቃሉ? አላውቅም። ውዝግብ ነዋ። ከማን ጋር ነው የሚወዛገቡት? ከህሊና ጋር፣ ከሆድ ጋር፣ በጥቅሉ ከራስ ጋር ከፍተኛ ውዝግብ ውስጥ ይገባል። ገና አሁን ገባኝ። አንቺ ለካ ሁል ጊዜ ጉዳይ ያለብኝ እያሉ የሚሮጡት ለዚህ ነው። እሺ አንቺ ታዲያ ለምን ታነቢያቸዋለሽ? መጽሐፎች በማስተዋል ከተነበቡ ይጠቅማሉ እንጂ አይጎዱም። በይ ተሰሚኛለሽ? ጥቅምና ጉዳቱን በጋሽ በቀለ አይቻል። ደግሞ በዚያ መልሽ ላይ ተወዛግበሽበት እንዴት ነው የምችልሽ? ዘንድሮ እንደሆነ አንቺ ቆርጠሽ የተነሳሽው እኔን ለማሳበድ ነው አይደለም? ዛሬ ነገ ሳትይ እነዚህን መጽሐፍቶች ለቃቅመሽ ካመጣሽበት ቦታ እንድትመልሽልኝ ወገኛ ባትለኝ ነው መድረስ አይቀርም። ለአንተ ብዬ ሳይሆን ለዚህ ቤት ጥበት ብዬ መልሳለሁ። እንኳን ጠራሽ። ሳይደግ ሳይጣላም አሉ ወይዘሮ ሻሼ። ነገውን እንድትመልሻት እኔ የምልሽ አብረብ። አቤት። ጋሽ በቄ ወፍጮ ቤት ግን ስንት ዓመት ሰራ? እንጃ ምኑን አውቀዋለሁ። እስኪ እንደምንም ብለህ ለማስታወስ ሞክር። ምን ያደርግልሽ? አሁን እስቲ ምን አስበሽ? አረ ምንም ያሰብኩት ነገር የለም፣ እንዲሁ ለማወቅ ብዬ ነው። ልጅ እያለሁ እኔ ወፍጮ ከመጥረግና ከመላላክ ነው የጀመርኩት። አረ እሱን ትተህ በቋሚነት ስራ ከጀመርክበት ጊዜ ያለውን አስታውስ። እችን ልጨርስና እተኛለሁ። አንቺም ተጋደሚ ተኝ። 10 ዓመት ይሆናል? አይጠቅምም። 15 ዓመትሽ? አንድ 20 ዓመት አይሞላኝም ብለሽ? በጣም ጥሩ። ጠዋት ስንት ሰዓት ገብተህ ማታ ስንት ሰዓት ላይ ትጨርሳለህ? እንጃ ከጠዋቱ 1 ሰዓት እስከ ምሽት 4 ሰዓት ይሆናል። እንጃ። አቷሽ አባት ለልጁ ውሸት አያስተምርም። እኔን ትምህርት ቤት የምትወስደኝ 2 ሰዓት አይደል? ከጠዋቱ 3 ሰዓት እስከ ምሽቱ 3 ሰዓት፣ በምሳ እረፍት 1 ሰዓት አለ። ተሳሳትኩ? ኧረ በፍጹም። ይህን ያህል ዓመት ግን በጉልበት ስራ መኖር አይከብድም? ቀልደኛ። አንቺ ብትሆኚ ቀሪውን 40 ዓመት እንዴት ማገልገል እንዴት መስራት እንዳለብሽ ነበር የምታስበው። ስለ አብዮት ታውቃለህ እንዴ? ደግሞ እኔ ስለሱ ምን ብዬ ላስብ?
የታባቱ አቀለታለሁና የህዝቡን ንብረት የፈጀ የሰውን ህይወት ያጠፋ ስንት ነገር ያደረገ ቀማኛ ሌባ አይደል እንዴ? አሁን እንደውም ድራሹ ጠፍቷል። ወዴት አባቱ እንደገባ አይታወቅም። ብቻ እንጃ ትንፋሹ አለ ይባላል እንዴ? አንቺ ይሄንን ለምን ጠየቅሽ? ማንን? ስለ እትዬ ማሚቴ ልጅ አይደለም እንዴ? አለኛልኩ ለነጻነት ስለሚደረግበት የእምቢተኝነት ተጋድሎ ነው። መድኃኒዓለም ከግንድ ያታግልሽ። አሁን አንቺ እሺ በዚህ ሰዓት ይሄንን እሺ ፖለቲካ አንስተሽ የምታወሪው ምን ፈልገሽ ነው? አልገባኝም። ፖለቲካ አይደለም ተጋድሎ ነው። አሁን እስቲ እኔ ምስኪኑ ነኝ ድሃው ብጋደል አንቺ ምን ትጠቀሚያለሽ? ስሚ እኔ ብጋደል ኩርማን ጉርሻ የሚያጎርስሽ እንደሌለ ልቦናሽ ያውቀዋል። አዎ ኧረ ተይ ተይ አንቺ ልጅ ተይ። እስቲ አንድ ቀን እንኳን ተሳስተሽ እንደው እንደ ህፃን ልጅ እስቲ እንደ እድሜሽ አንድ ቀን እንኳን እስቲ ተሳስተሽ አባባ ብስኩት ግዛልኝ በይ እስቲ። አባ ብስኩት ግዛልኝ። ወሩ ገና አልደረሰ። አሁን ያለሁት ዘመነ ሰቆቃ ላይ ነው። የሰው ልጅ ህይወት በከፍተኛ ሁኔታ የቀየረው አብዮት ነው። አብዮት የዓለም አቅጣጫ አስለውጧል። በተለይም የጭቁን ሰራተኞች አብዮት። አንተ ያለኸው የት ነው? እንዴት? የት ነኝ ያለሁት? እዚሁ አቶ በቀለ ግቢ ነው። አይደለም፣ ዓለም ላይ ቅድም እንዳልኩ ዓለም ላይ ታላቅ አብዮቶች ፈንድተዋል። ከዚህ ውስጥ የፈረንሳዮቹ 1776 የፈነዳው ማየት ይቻላል። ህዝቦች የኑሮ ውድነት መቋቋም ስላልቻሉና ሰራተኞች የሚከፈላቸው ገንዘብ መኖር ስላቃታቸው ታላቁን የፈረንሳይ ንጉሳዊ አስተዳደር ለማፍረስ ቻሉ። በመቀጠል 1917 የሩሲያን አብዮት ብናይ ለ6 ዓመት ከ3 ወርና ከ8 ቀን ሩሲያን ያንቀጠቀጠ አብዮት ተከሰተ። ነገር ግን በውጤቱ ምን ሆነ? አዲስቱ ሩሲያ ልትመሰረት ቻለች። በእንግሊዝ ደግሞ የሀገራችን ካለሽ ነገር እንግሊዙን ታይሆን ያላቀው እኛ ሀገርም የተለያየ መልክ ያላቸው አብዮቶች ፈንድተዋል። የ1966ቱ የደርግ መንግስት እንዲመሰረት ያደረገው የጭቁን ህዝብ አብዮት ነው። ከዚያ ቀጥሎ ደግሞ 1983 ኢህአዴግ መንግስት ወደ ስልጣን እንዲመጣ ያደረገው የጭቁን ህዝቦች እምቢተኝነት ነው። አሁን ደግሞ የብልጽግና መንግስት ተይ እንዳጨርሽው። ተይ አንቺ ልጅ ተይ ብዬሻለሁ። ተይ ምን ሆነሃል? እነሱ እኮ ገና አዲስ ናቸው። በሁለት እግራቸው እንኳን አልቆሙም። ምን ብለሽ ታሚያቸው? እስቲ ለሐሜትም እንኳን እኮ አይመችም እኮ። ተይ እዛው የነበርሽበት እዛው ምንድነው እዛው እንግሊዝሽና እዛው ሩሲያ ውስጥ ቆየ። ወደዚያ አትንጭ። አንተም አብዮትን የምታፈነዳበት ጊዜ አሁን ነው ልልህ ፈልጌ ነው። ጥንቅር ብሎ በአፍንጫ ይውጣ። ጥንቅር ይበል። እስቲ ተይ አንቺ አሁን ይሄ ሁሉ እስቲ ምን ያሳስብሻል? እንደው ቢቀርብሽስ ምን አሳስበሽ? እሺ የት ላፈን? በቤት በአካባቢ በስራ ቦታ አብዮት ሊቀጣጠል ይገባል። ነፍሰ ስጋሽ ይቃጠል። አይ ወዴት ሄጄ እንደው ልጆች አብዮት ያስፈልጋል። ታላቅ ተጋድሎ ያስፈልጋል። የተሻለ ህይወት ለመኖር እንዲሁ በቀላሉ አይቻልም። ያኔ እንደነ ናፖሊዮ እንደነ ማንዴላ እሱ ነው ማንዴላ ጭራሽ ደግሞ የዚህ የሀገር ውስጡ አለቀብሽና ደግሞ ማንዴላ ጋር ሄድሽ። አፈራባሽ ማንዴላ ያብላሽ። ማንዴላ የገባበት ግቢ እስር ቤት ውስጥ ገብቶ ከመማቀቅና መከራውን ከማየት ሌላ ምን የተጠቀመው ጥቅም አለ? ንገረኝ እስቲ። አዎ አንቺማ እኔ ፍላጎትሽ ይገባኛል። አዎ እኔም እንደ ማንዴላ እንደበሰብስልሽ ነው የምትፈልጊው አይደለ? ይሄ ነው ማንዴላ አልሽ። እኔ ከአንቺ ጋር ምን አደረቀኝ? ለጋሽ በቀለ ነግርልሽ የለ ማንዴላ አቶ በቀለ ጋሽ በቄ ይኸው እንደፈራሁት አማኑኤል ስንከራተት መኖሬ ነው። ደግሞ እዚህ ሁሉ ጣጣ ተጠያቂ እርስዎ ነው። አዎ እርስዎ ያላሳዝኖትም ትንሽ እባክህ ስለመድኃኒዓለም እባክህ ጸሎት ልጨርስበት፣ ከፈጣሪ ጋር ልምከርበት። እርስዎማ ከፈጣሪ ጋር ይመካከራሉ። አዎ እኔ ያለሁ እንጂ ከዚህ ከጋኔልና ከማንዴላ ከአብዮት ጋር ስተናነቅ ማድረው ነው ያለው እንጂ ግን አንተ ይኸውልህ ከጋኔሉ ከትራምፕ ጋርም ትጨቃጨቃለህ። ጋኔል እርኩስ
ጋኔል እርኩስ ጋኔል እርኩስ ጋኔል እርኩስ ምንድን ነው? ጸበል ነው ይሄ ለሚያስለፈልፍህ ክፉ ደዌ መፍትሄ ነው። በስነ ስርዓት አይረጩኝም እንዴ ታዲያ? ጸሎት የሚጨርስ ነበር ጨረስኩ አላስጨርሳል ጋኔል እርኩስ ጋኔል እርኩስ ይሄ ማለት አይደለም። ይሄ ለእርሷ ነው እንጂ የሚሆነው እንዴ ማንዴላ ሲጨፍርባት ለሚያድረው ጻቢዮት ለእሷ ነው የሚያስፈልገው። ጻቢዮት ማረው ፈጣሪ ማረው። በእርግጥ የምታስምር ልጅ የለችም። ማንዴላ ለአንቺ ነው የሚሆነው። ይሄ ሲያስለፈልግሽ ለአንቺ ጻቢዮት ማንዴላ እንቅልፋት አሳጥቶ ሲጋልብሽ ለሚያሳድርሽ ጋኔል መፍትሄ ነው። ማንዴላ ጻቢዮት ላንተ ብዬ ነው። ጋሽ በቀለ አብዮት መፈንዳት አለበት ነው ያልኩ። ጭራሽ ከደጉ አባቴ ጋር ታገናኝ። ጻቢዮት ማንዴላ አብዮት እሳት ነው። ጋሽ በቀለ በአግባቡ ካቀጣጠል ሊቋቋሙት አይችልም። ወላፈኑ ነው የሚያንገበግባት። ጻቢዮት ማንዴላ ጻቢዮት ለኑርበት ስማ ይሰብረም። አብዮት እኮ እሳት ነው። ወላፈን ያንገበግ እንደገና አብዮት ጻቢዮት ተይ ልኑርበት። ተይ በህግ አምላክ ተይ ብዬሻለሁ። ተይ በህግ አምላክ ተይ ፈጣሪ ምን ነው እቺን አንድ ፍሬ ልጅ እንዲህ ስጫማ ጨፈር አረካት። አረ ይተበላት ሞይታ ምን ነው ረበሽኩት እንዴ? አይ የላረበሽ ሲጨርሱ መነጋገር አለብን። መቾታል ምን አማራጭ አለኝ ባይመቸኝስ? እሺ ቆይ እንግዲያው ነይ ግቢና ውስጥ እንነጋገር። ግድ የለም እዚሁ ብናወራ ይሻላል። አረ እሺ መጣሁ። እንዴት ታደሽ? ደህና። እንዴት ስራ ብለሽ ብሩክቲ? ቤቱን ለመድከው? ለመድኩት እንዴ። እድሜ ላንቺ ብሩክቲ። ከዛ እድሜ ላንቺ እዛ ሱቅ ውስጥ ግማሽ እንቅልፌ በበርበሬና በሽሮ ሳስነጥስ ነበር እኮ የምተኛው። ገላገልሽኝ። ባይሆን እቺ ቤት ነገር ትንሽ ውስጥ ገብታ ነገር የጠዘጠዘኝ ወጩ ያናዛነዘኝ ነው እንጂ ቆንጆ ነው። ለምጄዋለሁ። መርሰፋ ወጣዴ አረ አንቱ ሰውዬ እናቴ አወጣችልኝ ስሜ ያበላሹት። ሙሰፋ አይደለም ሙጀፋ ነው። ምን ነው ሙጀፋና ሙረፋ አንድ ነው እንዴ? ያው ነው። ምን ለውጣለው? ያውማ አይደለም። አሁን ለምሳሌ በቀለ እና በቀቀ አንድ ነው። ምን ትቀላምዳለህ? እሱ ነገር የማለት ፈልጌ ነው። አሃ ምን ትቀላምዳለህ ልትለኝ ነበር? አዎ ጭራሽ እና ስሜ የሚያበላሹታል። ያው ለአሁን ስማኝ። ይሄን የሰራበት ያወጣው ወጪ አለ አይደለም? እንግዲህ መጃው እኔም የሰው ገንዘብ አልፈልግም እናቴ። ስለዚህ ምን ታደርጋለህ? የዚህ እኔ ቤት ኪራይ የሁለት ወሩን በነጻ ትኖራለህ። ነገሩኝ እኮ መቼ ሁሌ በቀን ጠዋት ይነግሩኛል 2 ወር፣ ማታ ይነግሩኛል 2 ወር። እኔ እረሳለሁ እንዴ? ታዲያ ምን ችግር አለው? ማስታወስ ምን ክፋት አለ እንዴ? እኔ ጭንቅላቴ አያስታውስም እንዴ? ሂሳቡ ነው እንደዚህ የሚያናግረው። አረ ጋሽ አው ሱቁ ነገር እኔ ሱቁ መጥቼ ደምርድ እንዳይሉኝ እንጂ እኔ ደርሶ ሊቀሊቃውንት እሺ ፈልገው ነበር መሰለኝ እርሶ። አይ እንደውም ትቻለሁ እንዴ? ለምን ሳስበው አብዮታዊ ድርድር ሳይሆን አብዮታዊ እርምጃ ነው የሚያስፈልግ።
አንቺ ይሄ አብዮታዊ መንፈስ ተየት መጥቶ ተጠናወተሽ? የዛ ሰውዬ መንፈስ ነው። አይ ማን ነው? መንግስቱ ኃይለማርያም። አብዮታዊ እርምጃ፣ አብዮታዊ አስተዋጽኦ፣ አብዮታዊ ድል፣ አብዮታዊ አገር ወዳድነት የሚለው መንግስቱ ኃይለማርያም ነበረ። ተጠናወተሽ እንዴ? ኮሎኔል መንግስቱ ኃይለማርያም የአብዮታዊ ጦር ጠቅላይ አዛዥ፣ የኢሰፓኮ ሊቀመንበር። አየሽ፣ ጀግና፣ ሌብነትን የሚጠየፍ የሰው ሀቅ ማይነካ ያለውን የሚሰጥ አየሽ፣ እንደዚህ አይነት መሪ ነበረ። እንኳን ካላት ካዝና ከዚች ድሃ ሀገር ቆፍሮ ሊበላ ሰው የሰጠውን ሰው የመጸወተውን ገንዘብ ተተሰደደበት ሀገር ለጠባቂው ሻለቃ ዘለቀ ባንጃው የዚች ሀገር ካዝና ባዶ ነው፣ እኔ ሁሉም ይቅርብኝን ካስጥልኝ ለሽፍቶቹ ብሎ የላከ ሀቀኛ መሪ ነው። እሱን እግዚአብሔር ያውቃል። ለምን እኛም እናውቃለን? ምን እግዚአብሔር ብቻ ምን ትላለሽ? እቺ ምራቂ ያልታደልሽ ብሩክቲ ሰላም አደርሽ? ምንድን ነው? ለአንድ ትልቅ ዓላማ ነው የፈለኩት። እምቢ ብለህ እንዳታሳፍረኝ። አንቺ ሴትዮ እኮ ይሄ ታይሻል? ምኑ? ይሄ ጥርሴ ቁስል እንደሱ ነው የመዘመሽኝ። ከኔ ሌላ ሰው አይታይሽም እንዴ? ከዚህ በኋላ አላስቸግርም። ምን መሰለ? የ100,000 ብር ስራ ነው። ኧረ እባክሽ የ100,000 ብር? ልጅ ወዳጄ ነህ? አቤት። ደህና ነኝ። ሰላም ነው? ደህና ነኝ። ምን እግር ጣለ? በአጋጣሚ መጣሁ። ዘነቡ እንዴት ተገኘሽ? አንቺስ? ሙርሰፋ ስራ የለም? የምን ስራ? የኛ ላባችን እዚህ እየቀረቀሩበት የቆለፉበት ምን ስራ? እኔ በሽሻል ነኝ ሰው አቅም በለው። አዎና አባቶትን አላቅም እንጂ እርሶማ እንደሚበሉ አውቃለሁ። ኧረ እንደውም አንዳንዴ ላባችንና ደማችን ሻይና ቡና ላይ ጠብ ምናምን ያደርጋሉ አሉ። ወሽ ኧረ ቆይ ለዚህም ተዳርሰናል። እሺ እናንተስ? ስማ በቀለ፣ እንደዚህ አይነት ሰው ነህ ብዬ አስቤ አላውቅም ነበር። እንዴ ጉድና ጅራት ከወደ ኋላ ነው እንዲሉ ሆኖ ዘነበ። አንቺም እንደዛው ነሽ? ክስ ነው የመጣሽው? እኔም የዚህ ሰውዬ ስራ ድሮም አያምረኝም። ኮሚቴው ተሰብስቦ የማጣራ ስራውን ይስራ እንጂ አለበለዚያማ እድራችን ተዘርፎ ማለት እኮ ምን ሰው ይቀርምላችሁ? ስለምን ጉዳይ ነው የምታወሩት? ሄሎ፣ እንደምን ነህ? አንድ መረጃ ላቀብልህ ነው የደወልኩልህ። እንዴት መሰለ፣ የእድራችን ህልውና አደጋ ላይ ወድቆ ለምንና እንዴት ለሚለው ጥያቄ ተሰብስበን የምናየው ይሆናል። የድር ኮሚቴውን ሰብስብና አስቸኳይ ስብሰባ እናደርጋለን። ሄሎ ትርንጎ፣ ኧረ ጉድ ሆነና። እሱን ስመጣ ነው የምነግርሽ። ቡና አፍልተሽ ሰው ሰብስበሽ በሰፊ የምናወራው። በሽ ገቢዎች ነው? አዎ በቀለ የሚባለው ወፍጮ ቤት ያለው ሰውዬ የሰው ጉልበት መበዝበዝ ሳይቀረው እንደገና የደረሰኝ ምናምን አይቆርጥም አሉ። አዎ ያዘው እጅ ከፍንጅ ነው እዛው ነው። አዎ እሺ፣ አዎ ጥቆማ መስጠት ነው። አንቺ ብርክቲ፣ በኔ ላይ ምን እየተካሄደ? ጭቆና የወለደው የህዝቦች አብዮት ነው። ወይ ዘንድሮ አብዮትና አብዮተኞች በስተው እኮ መከራችንን አየን። መከራችንን እንደው ምን ይሻልሻል?
እነዚህን አብዮትና አብዮት አደባባይ ለይቶ የማያውቁ ሰብስበሽ ነው እንዴ እኔን የምትጫወችብኝ? አሁን እናንተ ያዙ ይልቀቁኝ የምትሉት ምንን አስመልክቶ ነው? ልብ ብሎ ያዳምጡኝ። አጠር አድርጌ ዋና ነጥቡን አሰማውታለሁ። እሺ ያርስትልኝ። በኢትዮጵያ ሕግ መሰረት ከተቀመጠው ወለድ ወጪ 113,000 ብር አጭበርብሮ ወስዷል። ለዚህ ኢሰብአዊ ድርጊቶች ጀማው የሚፈርድበት የካሳ አወሳሰድ። ቆይ የምን 113,000 ብር ነው? ከውዱ አባቴ ላይ ከ113,000 ብር በላይ አጭበርብሮ ወስዷል። ከማ ከሸብረ አታመጪኝ አታሩጪኝ አሉ እርሶ ራሶ። አሁን እርሶ መቶ ምናምን የሚሉ ጠፍቶበት ነው። ይልቁንስ ብሩ ስጡና እኛም የወጣንበት አብላችን ተቀብለን እንሄዳለን። አዎ አንቺ ብረክቲ ይሄ ሁሉ ያንቺ ስራ ነው። ያንቺ ስራ የሌላ አይባልም አይሆንም። ኧረ እባክሽ ተኝ፣ ኧረ እባክሽ እንደው ልለምንሽ እባክሽ እንደው ኑሮዬን ልኑርበት። አሽበቂ አባቴ በእርሶ ወፍጮ ቤት ከ20 ዓመት ላላነሳ ጊዜ ሲሰራ መቆየቱን ይክዳሉ? እንዴት እክዳለሁ? እኔ አይደለሁም እንደ እጁን ይዤ ያስተማርኩት። ነገር ግን አንድ ሰው በስራ ገበታው ላይ መቆየት ከሚገባው ሰዓት በላይ ቢያንስ 3 ሰዓት ላፊ እንዲሰራ አድርገውታል። ታዲያ እሱ ወዶና ፈቅዶ የስራው ጠባይ ነው። ምን ማድረግ ይቻላል? ልክ ኖት። የስራው ባህሪና እሱም ወዶ የገባበት ሊሆን ይችላል። የኛ ጥያቄ ግን ተጨማሪ በስራው ላይ መቆየቱ ተጨማሪ ብር ማግኘት ነበረበት ነው ያለው። እናማ በቀን 3 ሰዓት ቢሰራ በ20 ዓመት ደግሞ 113,000 ብር ያገኛል። እኔ ምንሽ አንቺ እንዴት የሰራሽበት ነገር ከሰው ልጅ አፈጣጠር ጋር ተመሳሳይ ነው ወይስ ተነገር ጋር ነው? እንዲህ ተቆራይተሽ ተፈጠረ? የአባቴን ጉልበት እንደ ማስቲካ እያኘኩ መኖር ከዚህ በኋላ ይበቆታል። ዝም በይ ግፋት ተናገሪ። ምን ትላለች እቺ? አጭር መልስ ይንገሩ። ምስክር ፊት ይከፍላሉ አይከፍሉም? እምቢ የሚሉ ከሆነ ይህንን ህዝባዊ እምቢተኝነት ወደ ታላቅ ህዝባዊ ማዕበል እንቀይራለን። ወገብሽ ይከፈል። አንቺ ቢሳካልሽ ከማድረግ አትንበልሽ። አንተን አምኖ ስራ በሰራ የላቡን ዋጋ እንዴት ሊከፈለው አይችልም? አያቅም። ማሰቢያው የላላ ነው ቦዝቧጃ ነው ብለው ነው አይደለ እንደዚህ የሚጫወቱበት። ጋሽ በቂ ዛሬማ አገኘሁት። እስቲ የትኛው ዛፍ ላይ እንደሚወጡ አይወጣም። ዳውትና በጣም የትኛው መርጠው ይውጡ። ያው እንደ ነብር ሲነፋፋኝም ትከሻዬ ላይ ታውቁኝ። ጋሽ በቂ እባካችሁ አጉል እንዳላረጋችሁ ውጡ። ደህና ናችሁ ወይ? እንደት ሰንብታችኋል? ምን ሆናችሁ ነው የተደረደራችሁ? ያው አየሽው አባትሽን። አንቺ በነገር እዚህ ታሰክሪኛለሽ፣ ያው እሱ ደግሞ ሰክሮ መጣ። ያጋል ይከንፈር ዋልመጣሁ ሆይ ወዴት ትሄዳለህ? ደረትክን ገልበጥህ ወይ ሽብሬ ጋር ነበር ማለት ነው። እዩት እስኪ ጭቆና የጨቆነው ጭቁኑን አባቴ የብና ጭቁን ምናምን ለአንተ መብት እኩልነትና ፍትሃዊነትና ዲሞክራሲነት የታገልን ነው። ሸብረቅ አብዮቱ ጠንክሯል፣ በመቀጣጠል ላይ ነው። አብዮት እንደገና አራተኛችን የሻለው ሳይት ልኑርባት ቆይ እዚች ልጅ እንትን ነኝ ማቆ ምን ትሆን ነው? አንድ ጊዜ የእሷ መድኃኒቷን ነኝ እንደገና ምን ትሆን ነው? እርሷ አቁም የልጅም በሽታ ነኝ ማቆ አብዮት ሚሉት መጋኛ ከተጣባት ቆየ ነኝ ማወቀለ እዛ ትገላገሏለች። አይደኔ ነኝ እንደገና ሳመንላ አሁን ወጥቶ ላፈ አብዮት የለም፣ ዲሞክራሲ የለም፣ ፍትሃዊነት የለም። ተሰብሰቡልኝ ስለ አብዮት ብያችኋለሁ። ምድረ ሆዳ ሙላ ስሙ። አብዮት ለማሚቴ ልጅም አልጠቀም ይኸው